ሻሎም ለኸም ሰላም ለእናንተ ይሁን። የተከበራችሁ ክብራትና ክብራን የሳምንቱ የወርድ ክፍል ተከታታዮች ወገኖቻችን እንደምን አላችሁ? በእግዚአብሔር እርዳታ ዛሬም የምንማረው ማለት ነው የወርድ ክፍል በዚህ በፓራሻት ትሩማ ይሆናል ማለት ነው። ይህም ከምዕራፍ 25 ጀምረን እናነበዋለን ማለት ነው። ከዛ በፊት እስካሁን የተነጋገርንባቸው ርዕሶች ምንድናቸው ብንል ከኦሪት ዘጸአት የመጀመሪያው ጀምሮ እስከ ባለፈው ሳምንት የተነበበው እነዚህ ፓራሻት ክፍሎች ማለት ነው። በአጭሩ ሲጻፍ በምን ይላሉት? ሾቫቢም ይባላል። ሾቫቢም ማለት እነዚህን የስሞችን የእያንዳንዱ ፊደል ተወጣጦ የመጣ ስም ሲሆን እነዚህ ማለት ነው ከፓራሻት ሽሞት ጀምሮ እስከ ፓራሻት በሸላህ እግዚአብሔር ሕዝበ እስራኤል ከግብፅ ከወረዱበት ጊዜ ጀምሮ እስከ ባህሩ እስኪከፈልበት ድረስ የሚያሳየው ማለት ነው ሕዝበ እስራኤል እንዴት ጥሩን ወይም እህሉን ከእንክርዳድ እንዴት እንደሚለይ እግዚአብሔር ሕዝበ እስራኤልን ከግብፅ እንዴት ከአሕዛብ ሁሉ ለይቶ እንዳወጣቸው እና ጥሩዎችን መርጦ እንዳወጣ ሌሎችንም ባህሩን ውስጥ እንዳሰጠማቸው ያሳያል ማለት ነው። ከዛም በባለፈው ያየነው ፓራሻት የትሮና ፓራሻት ምሽፓቲም እነዚህ ሁለቱ ፓራሻዎች ደግሞ ኦሪትን በሲናይ ተራራ እንዴት እንደተቀበልን የሚያሳዩ ክፍሎች ናቸው ማለት ነው። በእግዚአብሔር እርዳታ ዛሬ የምናየው ደግሞ ዋናው ዓላማ እግዚአብሔር አምላካችን ወይም የእግዚአብሔርን አገልግሎት እኛ ሰዎች የምናደርገው ማለት ዋናው መቅደስ በመካከላችን ሰርተን ኢየሩሳሌም ቤተ መቅደሱ የነበረበት የሱ አሰራር ሁኔታ ባስመለከተ በዚህ ላይ በሰፊው እንወያያለን ማለት ነው። በባለፈው ትክክለኛ ማለት የትዳር አያያዝና አቅጣጫ ሁኔታ በዚህ ባለንበት ዓለም ብዙ ውጣ ውረዶች እንዳሉ እነሱን ደግሞ የተቋቁመን የምንኖርበት ጥሩ መረዳዳትን የምናይበት እንደነበረ በባለፈው ሌሎች ወንድሞቻችን አስተያየት ይሰጡናሉ እና በጣም ትልቅ ነገር በዚህ አጋጣሚ ከዛ ካስተላለፍነው መልእክት በኋላ ትምህርት ማለት ነው ብዙ ሰዎች ደውለው ያማከሩ ሰዎች አሉ። ምናልባት አንዳንዶች መፍትሄ ምን አይነት መፍትሄ እንደሆነ ያስረዷቸው ሰዎች አሉ። አንዳንዶች ደግሞ መፍትሄው ከኔ አይደለም። ለምሳሌ እንበል ለመጥቀስ ብንፈልግ መፋታት የሚፈልጉ ሰዎች ቢመጡ ከኔ መፍትሄ የለም። መፍትሄው ምንድነው? አንድ ሰው ባልና ሚስት አለመግባባት ሊኖር ይችላል። በዚህ ያለመግባባቱ ደግሞ ግዴታ እንፈታለን ማለት አያስፈልግም። ስለዚህ መሆን ያለበት ምንድነው? ያልተግባባንበት ምክንያት ምንድነው? ያ ምክንያት ካለ ያን ምክንያት በመነጋገር በአንድ ላይ በማሰብ ችግሩ መፍታት ይቻላል። ስለዚህ በዚህ አጋጣሚ ለምታደርገው ነገር በጣም ሳላመሰግንህ አላልፍም። ምክንያቱም በአንድ በኩል የኦሪት ትምህርት ነው። በሌላ በኩል ደግሞ ስናየው በተለይ ማለት ነው በትዳር ዙሪያ ወይም በልጅ አስተዳደግ ዙሪያ ማለት ነው እነዚህ ነገሮች በጣም አስፈላጊ ናቸው። ወይም እነዚህ ሁለት ርዕሶች ላይ ማለት ነው በማህበረሰባችን ላይ ማለት ነው ብዙ የተሰጡ መረጃ የሉ። አብዛኛው አሁን ስለ ትዳር ስትል እንዲሁም ስለ ልጆች ስትል ማለት ነው የተለያየ ማብራሪያ የሚሰጥበት ቦታ የለም። መድረክ አልተፈጠረም። ስለዚህ ይሄ አዲስ መድረክ ነው። ይሄ ደግሞ በዚህ መድረክ ደግሞ ምንድነው የምናደርገው የትዳር ሁኔታው ምን እንደሆነ ምናልባት ከኛ ወላጆች ወይንም ትልቅ ሰዎች ማለት ነው የበለጠ ስለተናገሩ ይችላሉ። ነገር ግን ያለው ነገር ምንድነው ከዚህ ሀገር ስንኖር ያለው መንገድ ያለው ስርዓት በኦሪቱ አንድ ትዳር በኦሪት መሰረት እንዴት መያዝ እንዳለበት ትንሽ ለየት ይላል። ስለዚህ እኛ ከዚህ አድገን ያየነውን ነገር ማለት ነው ካላቸው የህይወት ተሞክሮ በመጨመር ማለት ነው እኛ የበለጠ እውቀታቸውን በማዳበር የበለጠ ጥሩ ትዳር እንዲመሰሩትና በጥሩ ሁኔታ እንዲኖሩ ለማድረግ ነው ይሄ ዓላማችን ማለት ነው። ስለዚህ እንዳልኩት በዚህ ሳምንት የኦሪት ክፍል ደግሞ ብዙ ነገሮች መነጋገር ይቻላል። በተለይ ትልቁ ርዕስ ምንድነው? አንድ ባልና ሚስት ማለት ነው እንዴት አንድ የሚሆኑበትን መረዳት እንችላለን። ምክንያቱም የምናየው ምንድነው እግዚአብሔር ማለት ነው ቤተ መቅደስ ወይም ተንቀሳቃሽ ድንኳን እንድንሰራለት ይፈልጋል። ያ ለምንድነው? የሰው ልጅና ፈጣሪ አንድ የሚሆኑበት ቦታ ነው። የሚገናኙበት ቦታ ነው። ባለፈው 2 ሳምንት ማለት ነው እግዚአብሔር ኦሪትን ሲሰጥ ምንድነው ያደረገ? ሰማይና ምድር የተገናኙበት አጋጣሚ አለ። አሁን ደግሞ ምንድነው
ከሁለት ሳምንት በኋላ ደግሞ የምናየው ይህን ህዝበ እስራኤል የተንቀሳቃሽ ድንኳን ሲሰሩ ወይም ቤተ መቅደስ ሲሰሩ ምንድነው የሚያደርጉት? የሰው ልጅና እግዚአብሔር የሚገናኙበት ይሆናል ማለት ነው። ስለዚህ ወደ ትዳር መንገድ ወይ በትዳር ላይ ስንወስዶ ደግሞ ባልና ሚስት የተለያዩ ሰዎች ናቸው፣ የተለያዩ ፍቶት ናቸው። ነገር ግን እነዚህ ሰዎች እግዚአብሔር የሰራው ሆኖ እግዚአብሔር ያቀደላቸው ሆኖ የሚገናኙበት አለ። ነገር ግን ግንኙነት ብዙ አይነት አለ። ባልና ሚስት ነው ማይነጋገሩ ማለት ነው። ባልና ሚስት ነው ማይግባቡ ሰዎች አሉ። ባልና ሚስት ነው ማለት ነው እንደ እህትና እንደ ወንድም የሚታዩ ሰዎች አሉ። ለምሳሌ አንዳንድ ሰዎች ምንድነው አንዱ ሚስቱ ካልመጣች አይበላም፣ ወይንም ባሏ ካልመጣች አትበላም፣ ባሏ ካልመጣ አትበላም። ይሄ ምንድነው? ስለዚህ ስለ ግንኙነት ማለት ነው ብዙ አይነት ግንኙነት አለ። ስለኛ ደግሞ እኛ በሰራነው ስራ ማለት ነው ወይንም እኛ ባደረግነው የተለያዩ ነገሮች ምን ያህል እግዚአብሔርን በራሳችን ላይ እንዲያደር ወይም እንዲሰፈን ማድረግ ከቻለ ባልና ሚስት ባለው ግንኙነት ማለት ነው ምን ያህል ትልቅ ነገር የበለጠ ግንኙነት ፈጥሮ እግዚአብሔር መካከላችን እንዲሆን መፍጠር ይቻላል። ለዚህ ነው ሊቃውንት ምን ያሉ ባልና ሚስት ሰላም ሲኖራቸው እግዚአብሔር በመካከላቸው ይሆናል የሚለው እውነት ነው። በአንድ በኩል እንዳልከው ማለት ነው ይህንን ትምህርት ወይም ርዕስ ስንወያይ እንደምታውቀው ኦሪት የህይወታችን አንዱ ገጽ ነው። ህይወትና ኦሪትና ህይወት አይለያዩም። ምክንያቱም በሃይባይም ነው ህይወት እንዲዘራብን መጀመሪያ አሁን በዚህ ፓራሻ በይበልጥ ዲቴልስ ተጠለቅ ብለን የምናየው ምንድነው እዚህ ላይ ባልከው በትዳር እና በአጠቃላይ መልኩ ኦሪት የህይወታችን ጎዳና ነች። ስለ ልጅ ትምህርት፣ ስለ ትዳር፣ ስለማንኛውም ችግር ያለው ሁሉ መፍትሄ ያለው ከኦሪት ላይ። ስለዚህ ተነጥሎ አይታይም ማለት ነው። እዚህ ፓራሻ የምናየው ማለት ነው የቃዎች በይበልጥ አሱሊ መቅደስ ሸኻንት በተኻም ቤተ መቅደስ በመካከላቸው ሰሩልኝ ካለ ከዛ በፊት ምንድነው እያንዳንዱ ዕቃ ምን መሆን እንዳለበት ዕቃ ማዘጋጀት መስራት እንዳለበት በዝርዝር ተጽፏል። በዝርዝር እያንዳንዱ ዕቃ ምን እንደሆነና ምን ያህል መጠኑ እንደሆነ እዚህ ላይ ተጽፏል። እዚህ ላይ በምናይበት ጊዜ ሁለት መንገዶች አሉ። አንደኛው በምናይበት ጊዜ የዕቃዎች መጠን ብዙ ነው። ሆኖም ግን እያንዳንዱ ዕቃ የተጻፈው አብዛኛዎቹ ዕቃ የተጻፉት ምንድነው ተኩል ናቸው። 200 ተኩል 20 ተኩል 10 ተኩል አንድ ተኩል ግማሽ ተኩል አንድ። ሁለተኛው ደግሞ የተጻፈው ማለት በዝርዝር ነው የተጻፈው። አሁን ያልከውን ርዕስ በምናይበት ጊዜ በሰውና በሰው ደረጃ አለበት። በመጀመሪያ አንድ ሰው ይላሉ ሊቃውንቶችም እንደሚያስረዱት ሰው ግማሽ አድርጎ ራሱን ግማሽ አድርጎ ሙሉ አይደለም። በዚህ ዓለም እግዚአብሔር ሰውን ሲፈጥረን ሙሉ አልፈጠረም። እያንዳንዳችን የጎደለ ነገር አለ። መቼ ነው የምንሟላው? ሌሎቹ ጋር አብረን እጅና ጓንት ሆነን ስንሰራ ስንተባበር። ሌላው ደግሞ ነገሮችን በዝርዝር ማስረዳት ነው። እዚህ ላይ የሚያስረዳን ምንድነው? እያንዳንዱ ዕቃ በዝርዝር ተጽፏል። እያንዳንዱ ምን እንደሆነ፣ እንዴት እንደሆነ፣ የት እንደሆነ ይህን ነገር ቅድም ወዳልከው በምናመጣበት ጊዜ በሰውና በሰው ደረጃ ያለው በመግባባት በኩል ያለው ብዙውን ጊዜ በትዳርም ሆነ በጓደኝነትም ሆነ በምናይበት ጊዜ በጀምላው ነው የምንናገረው፣ በአጠቃላይ መልኩ ነው። እንደዚህ አይነት ግንኙነት የለም። መዘርዘር አለበት፣ ማስረዳት አለበት። ለምሳሌ በትዳር ዓለም በምንመላበት ጊዜ ባልና ሚስት ሁሉን ግልጽ አድርገው መነጋገር አለበት። ፍንትው አድርገው ማሳየት አለበት። ትክክል ነህ። ነገር ግን ሁላችን የዚህ አይነት መንገድ ማለት ነው በዚህ አይነት መንገድ ሄደን ያለውን ሐሳባችን ከልባችን ያለውን የመናገሩ በተለይ በእኛ ማህበረሰብ ማለት ነው በግልጽ የመነጋገሩ ልምድ የለንም። ስለዚህ ማዳበር አለበት። ለዚህ ነው የምንወያየው። ይሄ ምንድነው በሽታ ህመሙን ካልተናገረ መድኃኒት አይገኝለትም ይባላል። ስለዚህ ለምሳሌ ባልና ሚስት ሊጋጩ ይችላሉ። ሰው ሊጣላ ይችላል። እንኳን የሰው ልጅ ጉልቻና ጉልቻ ይጋጫል። ሆኖም ግን መጨረሻ ላይ እነዛ የተጋጁ ጉልቻዎች እንደገና ተስማምተው ምን ያደርጋሉ? ምግብ ያበስላሉ። ያበስለው ደግሞ የሰው ልጅ ምግብ ይሆናል። እንደዚሁ ደግሞ የሰው ልጆች ማለት ከዚህ መማር ያለብን ባልና ሚስት መጋጨት ያለ ነው፣ አለመግባባት ያለ ነው።
ነገር ግን ትልቁ ልምድ ማዳበር ያለብን ምንድነው የመነጋገሩ ጉዳይ ነው። አሁን ቅድም ያልኩት ምንድነው ተንቀሳቃሽ ድንኳን ሲሰራ በብዛት ማለት ነው እያንዳንዱ ዕቃው የሚያስፈልገው ነገር ተጽፎ ይገኛል። ዝርዝርና ልክ አለው። ዝርዝርም ልክ አለው። ያ ምንድነው ያን ስናየው ማለት ነው ለምሳሌ አንድ ነገር ብናጎድል ያ ተንቀሳቃሽ ድንኳን ሙሉ አይሆንም። ሙሉ አይደለም። እንደዚሁ ደግሞ በትዳር ላይ ስንሄድ ማለት ነው ባልና ሚስት ማለት ነው አንዱ ያለውን ችግር የጎደለውን ነገር በቤት መስተካከል ያለበት ነገር ካለ በግልጽ ካልተነጋገሩ ወይንም እኔ ለሚስቴ ስነግራት ሚስቴ ካላዳመጠች ወይንም ሚስቴ እኔ የልቤን እንድነግራት እየፈለገች እኔ ካልተናገርኩ ማለት ነው ትዳሩ ትዳር አይሆንም። ያ ማለት ደግሞ እግዚአብሔር በመካከላችን ሊያድር አይችልም። በድንኳኑ ላይ ማለት ነው አንድ ነገር ሌላው ዕቃ ቀርቶ ማለት ነው ዕቃ የሆነ ቁስ ቀርቶ ማለት ነው የዕቃውን መጠን ብትቀይረው ያ ድንኳን እንደ ድንኳን አይቆጠርም። የእግዚአብሔር መንፈስ በዛ ላይ ማረፍ አይችልም። እንደዚሁ ደግሞ ባልና ሚስት ባላቸው ግንኙነት ማለት ነው ምክንያቱም ባልና ሚስት ይመስለኛል ከሁለት ሰዎች ማለት ነው በዓለም ላይ በግልጽ የሚተዋወቁ ሁለት ባልና ሚስት ብቻ ናቸው። ይሄ ከሆነ ደግሞ እኛ ማድረግ ያለብን ምንድነው የመነጋገር ባህላችን ማዳበር አስፈላጊ ነው። ለምሳሌ የሆነ ቦታ መሄድ ከሆነ ሆይ ለሚስቴ ግዴታ እዚህ ቦታ መሄድ እፈልጋለሁ የሚያስፈልግሽ ነገር አለ ወይንም ከዚህ ቦታ መሄድ እፈልጋለሁ የሚያስፈልግ ነገር አለ ወይም ይመችሃል ብሎ መነጋገር። ለምሳሌ እኔ ስራ እንደዋልኩ ጠፍቼ በዛው ብቀርማ ወይም ሌላ ቦታ መሄድ ማለት ነው በአንደኛ በኩል ሚስቴ ስለኔ ልታስብ ትችላለች። በሌላ በኩል ደግሞ ልጆች ስለኔ ያስቡ ይችላሉ። ነገር ግን የሄድኩበትን ማለት ነው ስናገር አንደኛ ከሳለው ያዳብራል። እምነትን በመካከላችን ያለውን እምነት የበለጠ ያጠነክረዋል። ስለዚህ በተንቀሳቃሽ ድንኳን የተለያዩ ዕቃዎችን በዝርዝር እንደተጻፉ ማለት ነው ያለንን ገመና ያለንን ጉዳይ የፍላጎታችን የውስጥ ፍላጎታችን ማለት ነው በመነጋገር ነገሮች ግንኙነታችንና እምነታችን ማጠንከር ያስፈልጋል ነው። ስለዚህ በዚህ አጋጣሚ ትልቁ ነጥብ ምንድነው በማህበረሰባችን ላይ ማለት ነው የመነጋገሩ ባህል በጣም የራቀ ነው። አሁን የሰለጠነ ዓለም ነው ያለነው እዚህ ሀገር ነው ያለነው ብዙ ነገር ማድረግ እንችላለን። ብዙ አማካሪዎች ማማከር እንችላለን። ከብዙ ሰዎች መማር እንችላለን። ግን ትልቁ ነገር ምንድነው መነጋገር በጣም አስፈላጊ ነው። ከተነጋገርና ማንፈታው ነገር የለም። ለዚህም በዚህ በፓራሻ ቅድም በመግባችን ላይ እንዳሳወስ ነው ዋናው አንቀጽ የሚለው ባሱ ለምቅዳሽ በሻካንቲ በተው በመካከላችሁ መቅደስ ስሩልኝ እኔም በዛ ውስጥ አድራለሁ ይላል። እንግዲህ እግዚአብሔር አይሳነው ብዙ ጥያቄዎች አሉ። እግዚአብሔር በእኛ በሰዎች ዘንድ ለምን ቤት ይፈልጋል? እግዚአብሔር ግዙፍ ነው። ዓለም ሁሉ የሱ ነው። ሌሎችም ደጋግመን እንደተናገር ነው እግዚአብሔር ያለው በዛም ግዙፍ ነው። አሸማይም ኪሲ ባረጥ ዶምራግ ላይ እዚ ባይቲ ቢሆን እዚ መቆም ነው ኸቲ የኔ ቦታ እኔ የተቀመጥኩት ሰማይ ነው እግሬ ከመሬት ይደርሳል። እንዴት አይነት ቤት ልትሰሩ ነው እኔ ውስጥ የምታወሉ የሚለው ይህ ትእዛዝ ይላሉ። ዋስለ ሚቅዳሽ በሻካንቲ ብትወከም በመካከላችሁ መቅደስ ሁሉልኝ እንደዛራለሁ የሚለው የዘላለማዊ ትእዛዝ ነው ወይስ በጊዜው በወቅቱ የነበረ ነው የሚለው ሊቃውንቶች ትልቅ ርዕስ ይጠይቃሉ። እና በዚህ ላይ በምናይበት ጊዜ በእውነት ንጉስ ሰለሞን የመጀመሪያው ቤተመቅደስ ሰራ። ከዛ ኢዝራና ነሐሚያ በእነሱ አማካኝነት ሁለተኛው ቤተመቅደስ ሰራ። ከዛ በኋላ ፈርሷል። በእግዚአብሔር እርዳታ በሲያተ ልጅማ በዛታ ሸም ሶስተኛው ቤተመቅደስ እንዲገነባ የሁላችን ጸሎት ነው። በየቀኑ እንጸልያለን። ሆኖም ግን በአሁኑ ሰዓት ምን እናደርጋለን በምንለው ጊዜ ሊቃውንቶች በጣም ገብተው ጥልቅ አድርገው የሚነግሩት ምንድነው የሚመክሩ ምንድነው ባሱሊ ሚቅዳሽ በሻካንቲ በቶካ አሱሊ የሚለው እናንተ አድርጉ ከዛ በኋላ እኔ በእናንተ ውስጥ እገኛለሁ የሚለው ራሺ ይነግረናል። ራሺ ምንድነው የሚለን አሱ ሚቅዳሽ ለሽሚ ቅዱሻ አሱሊ ማቆም ቅዱሻ ለኔ የተቀደሰ ቦታ አርጉልኝ። ምንድነው የተቀደሰ ቦታ? ማቆም ቅዱሻ ታሱሊ ቅዱሻ የተቀደሰ ቦታ ማለት ነው። የኔ ቅዱስ አርጉልኝ። ያ ቅድስና ምንድነው ብለን በምንጠይቅበት ጊዜ
ምንድነው የሚለን? ይሄ ቅድስና የሚለው ምንድነው? እያንዳንዳችሁ መጀመሪያ አሱሊ ሲል መስራት አለባችሁ። ወደ ትዳር በአሁኑ ሰዓት በእውነት ቤተ መቅደስ የለም፣ አናገለግልም፣ ቤተ መቅደስ የለም፣ ሁሉም ጸሎት ነው። ግን ወደ ትዳር በምንመጣበት ጊዜ መሰራት የሚገባው ነገር አለ። ካልሰራን ቅድም እንዳልነው ዘርዝረን ካልተወያየን ችግራችን በሙሉ ፍንትው አድርገን ካላወጣን የምንሄድበት መንገድ ሁሉ ተደብቀን ምንሄድ ከሆነ ቃል ምን ቆጠር ከሆነ ሌሎችን ማስተናገድ ካልሆነ አልሰራም ማለት ካልሰራን ደግሞ በእኛ በኩል ቅድስና ይሁን የእግዚአብሔር መንፈስ በእኛ ላይ አድር አሱሊ ምቅዳስ ወቻካንቲ በተኸም ምንድነው የሚለን? ከዚህ ውስጥ እናንተ መካከል እንድገኝ ከናንተ ጋር እንድገኝ ምንድነው የሚለን? መቅደስ ስሩልኝ፣ ህይወታችሁን ቀድሱ። ህይወት የሚቀደሰው በሳሙና በመታጠብ አይደለም። ህይወት የሚቀደሰው አንዱ ተደብቆ በማለት አይደለም። ፍንትው አድርጎ ልክ እንደ ፀሐይ በመነጋገር ነው። ስለዚህ ይሄ የትዳሩ ዋናው የቅድስና ቦታ እዚህ ላይ ምንድነው ቅድም ያነሳት ነጥብ አለች። ያቺ ነጥብ ምንድናት? ግማሽ ያልከው እቃዎች ሲዘረዘሩ ግማሽ የሚለው ጉዳይ ብዙን ጊዜ ተገልጾ እናገኘዋለን። ግማሽ የሚለውንና እግዚአብሔር ቤተ መቅደስ ስሩልኝ ሲል አሱሊ ምኪዳ በሸኻንቲ ብትሆን ይህን ሲል ምንድነው? አንድ ሰው ማለት ነው ብቻውን ቤተ መቅደስ መስራት አይችልም። ስለዚህ ግዴታ ለምሳሌ አንተና እኔ ያለን እግዚአብሔር ካንተና እኔ የሚፈልገው ነገር ምንድነው? ሁለታችን በጋራ ቤተ መቅደስ እንድንሰራ ነው። አሱሊ የሚለው ብዙ ነው፣ በራቢም ነው። ኸጥ የሚለው ግን አንድ ሰው ሊሆን ይችላል፣ አንድ ሰው ብቻ ነው። ስለዚህ ግዴታ ቤተ መቅደሱን ለመስራት አንደኛ የጋራ መፍትሄ አስፈላጊ ነው። የጋራ ሰዎች መሆን አስፈላጊ ነው። በአንድ ላይ መሆን አለብን። ያ ካልሆነ ግን ግማሽ ከሆነ ለምሳሌ እኔ ትዳር ካልመሰረትኩኝ አንድ ሰው ትዳር ካልመሰረተ ሙሉ ሰው አይባልም። ያ ሰው ምንድነው የሚባለው? ግማሽ ይባላል። መቼ ነው ሙሉ ሰው የሚባለው? በትዳር ውስጥ በትዳር ሲመሰረት ማለት ነው። ስለዚህ ግማሽ የሚለው ማለት ነው ወደ ትዳር ስንወስደው አንድ ሰው ሲፈጠር ማለት ነው ሙሉ አይደለም። ሙሉ የሚሆነው መቼ ነው? ትዳር ሲመሰረት ነው። ይሄ ዓለም ደግሞ ሙሉ ዓለም የሚሆነው መቼ ነው? ቤተ መቅደስ ሲሰራ ነው። በነገራችን ላይ ትዳር ስንል ቅርታ እንጂ ትዳር ስንመሰረት ሙሉ ይሆናል ማለት ምን ማለት ነው? ትዳር ሲመሰረት ሙሉ ይሆናል ማለት አንድ ሰው ብቻውን እያለ ግማሽ ሰው ነው። ትዳር ሲመሰረት ግን ምንድነው የሚሆነው? ብዙ ነገሮችን ማስተናገድ ይችላል። ሁለት ነገሮችን ያዳብራል። አንደኛ ኃላፊነትን ያዳብራል። ሁለተኛ ደግሞ መስጠትን ይማራል። ትክክል ነህ። ምክንያቱም ምን አለ መሰለህ ቅድም የጠቀስከው ነገር አለ ከኦሪት ዘጸአት ከፓራሻት ዘጸአት እስከ ምሽፓትም ያሉት ፓራሻት ሾቫቪም ይባላሉ። ነገር ግን ፓራሻት ይትሮና ምሽፓትም የተለዩ ናቸው ማለት ነው። ይህን ስንመለከት ህዝበ እስራኤል ማለት ነው ከኦሪት ዘጸአት እስከ ፓራሻት በሸላህ ያለው ማለት ነው እግዚአብሔር ህዝበ እስራኤልን ከግብጽ መከራ ከግብጽ ባርነት ነው ያወጣቸው። ከዛ በፊት ግን የሚፈልጉት ነገር ምንድነው? ብቻ ሆዳቸው ሞልቶ ማደር ብቻ ነው። ስለ ራሳቸው አያስቡም፣ ስለ ነጥነታቸው አያስቡም፣ ስለ እግዚአብሔር አያስቡም፣ ስለላቸው ዓላማ አያስቡም። ዓላማቸው ኑሮ ብቻ የዕለት ኑሮ። ከዛ በኋላ ግን በፓራሻት ይትሮና በምሽፓት ምንድነው የምናየው? እግዚአብሔር ከዛ ባርነት አወጥቶ ምን አደረጋቸው? ሌላ ህዝብ ደረጃ አደረሳቸውና ሌላ ህዝብ አደረጋቸው፣ ለወጣቸው ማለት ነው። የነበራቸውን እይታ እሳቤ የተለየ ሆነ። ከዚህ የተነሳ ይህን ጉዳይ ማለት ወደ ትዳር ስንወስደው ባልከው ጉዳይ ማለት ነው አንድ ሰው ሙሉ ይሆናል የሚለው ማለት ነው ትዳር ስለመሰረተ ብቻ አይደለም። ነገር ግን ትዳር ከመሰረተ በኋላ የሚያስበው ከትዳር ከመያዙ በፊት ሲያስበው በነበረው መንገድ ነው ወይስ በሌላ መንገድ ነው? ነገሮችን የሚያይበት ወይም ነገሮችን የሚፈታበት መንገድ ትዳር ከመያዙ በፊት ሲፈታበት በነበረው መንገድ ነው ወይስ የተለየ ሰው ሆኗል? እይታው ተቀይሯል ወይም እሳቤው ተቀይሯል የሚለውን
የተለየ ሲሆን ብቻ ነው። ለዚህም ነው እግዚአብሔር ማለት ነው እናት አባቱን ይተዋል ከሚስቱ ጋር ይጣበቃል። ያ ምንድነው የሚጣበቀው ምንድነው? ልጅነት መሆን ያቆማል። ልጅነት መሆን አቁሞ ያደርጋል መስጠትን ይማራል። እኔ ብቻ ሰው አይደለም የሚለውን ይማራልና ኃላፊነትን ይማራል። መስጠትን ይማራል። እንደገና በሌላ በኩል ደግሞ ስታየው እኔ ባለፉት ተነጋግረናል። እኔ ብዬ ስጠራ ራሴን ስጠራ ማለት ነው በእኔ በምትለው ቃል ማለት ነው ሚስት ትጠቀልላለች ማለት ነው። ያን የማሰብ ችሎታ ካለ ወይም እሳቤ ማለት ነው በዚህ አይነት መንገድ ከተገነባ ማለት ነው ያ ሰው ሙሉ ሰው ለመሆን ይጥራል። ሙሉ ሰው ለመሆን በጣም ከፍተኛ ድካም ይደክማል ማለት ነው። ስለዚህ እግዚአብሔር ምንድነው ያለና አሱሊ ምቅዳሽ ሸኻንቲ በቶኻ ሎካቱብ በቶኾ በተመደሱን ለመስራት ግዴታ ሁላችን መሆን አለብን። በሌላ በኩል ደግሞ እግዚአብሔር ደግሞ ከኛ ለማድረግ ወይንም ገበተ ወደሱ ለማድረግ ምን መሆን አለበት? በእያንዳንዳችን መሆን አለበት። ለበቶኻ ምክንያቱም ያ የተገነባው ምሽካን ወይንም ተንቀሳቃሽ ድንኳን ትርጉም የለውም። ትርጉሙ ምንድነው? ሁላችን ፍቅር ሲኖረን ሁላችን ማለት ነው አንተን እኔ ሳከብር አንተ እኔን ስታከብር ወይም የምንነጋገረውን ነገር ማለት ነው በትክክል እያዳመጥነ እርግጥ ምናልባት ማለስማማ ከሆነ የማለስማማበት መንገድ ሊገልጽልህ ይችላል ወይ አንተም እንደዚሁ። ነገር ግን የምንሰራው ስራ ወይም የምናደርገው ነገር በክብር ከሆነ ማለት ነው እግዚአብሔር ሁላችን መካከል ይሆናል ማለት ነው። በዚህ አጋጣሚ ሚድራሽ ሸምሽ ሞል የሚባለው ምንድነው የሚለው? በሻኻንቲ በቶኻ በእያንዳንዳችን ሰዎች ማለት ነው በእያንዳንዱ ሰው ለዚህ ዓላማ ለምሽካኑ ዓላማ ተሳታፊ ለሆነ ሰው ለሰው ተሳታፊ ለሆነ ሰው በሙሉ ማለት ነው በእያንዳንዱ ሰው እግዚአብሔር ያድራል ማለት ነው። ስለዚህ ከዚህ የምንረዳው ምንድነው? እግዚአብሔር ከኛ የሚፈልገው ምንድነው? ልባችን ነው እንድንሰራና ልባችን ነው። ልባችን ንጹህ ከሆነ አይ የጎረቤቴ ቤት የበለጠ ሆነ ወይንም ምንድነው የሚባለው የጎረቤት ግቢ ሰርዷለው የሚባል ነገር አለ። ያ ካልሆነ ማለት ነው እኛ በዘመዳችን በጎረቤታችን ምንደሰትና ንጹህ ልብ ካለና ማለት ነው እግዚአብሔር ከኛ ጋር ይሆናል ማለት ነው። ሌላው ደግሞ ትልቁ መሰረታዊ ነገር ደግሞ ምንድነው? በተለይ ብዙ ጊዜ በዚህ የትዳር የምክር አገልግሎት ስትሰጥ ብዙ ሰዎች ያጋጥሙሃል። ብዙ ማለት ነው አንዳንድ ጊዜ ለምን ሰዎች በዚህ ህይወታቸውን ይፈጃሉ የምትልበት አጋጣሚ አለ። እና ምንድነው የትዳር ትልቁ መሰረታዊ ነገር ወይም ትዳር እንዲፈርስና ትዳር እንዲለም የሚያደርገው ማለት ነው ልባችን ነው። ሌላ ነገር አይደለም። ከውስጣችን ምን ተነሰሰው ነገር ማለት ነው ነገ ያ ትዳር ወይም ትልቅ ደረጃ ሊደርስ ይችላል ወይም መጥፎ ላይ ሊደርስ ይችላል። ስለዚህ አሱሊ ምክዳሽ በሻኻንቲ በቶኻ እግዚአብሔር ሚለን እያንዳንዳችን የሚፈልገው ምንድነው ትዳር እንድንመሰረት ነው። ትዳር መሰረተን ደግሞ ብዙ ተባዙ የሚለውን ትእዛዝ እንድንፈጽም ነው። ስለዚህ እግዚአብሔር ይህን እንድንፈጽም ያደረገን የሚፈልገው ከኛ ምንድነው ልባችን ንጹህ እንዲሆን ነው። ልባችን ንጹህ ከሆነ ደግሞ እግዚአብሔር ከኛ ምንም ነገር አጎልብን። በዮም ኸጥነቱ በዮም ሲምኻት ልቦ አዘማርኑ ዘመተንቶ በዮም ከን በአቤሎ ሲልካ በዮም ኸጥነቱ በዮም ሲምኻት ልቦ ምንድነው ያለው? ልብና ሃይምሮ የሚገናኝበት ቤተ መቅደስ ነው። ራሺ በነገራችን ላይ ቅድም ያልነው ራሺ ያለን ምንድነው? በመጀመሪያ ስንገባ አሱሊ ለሽሚ ባይት ቅዱሻ የተቀደሰ ቤት በመካከላችሁ አስቀምጡልኝ ሲል ይላል። ሐነጽም ብሎጅን የተባለው በአሜክ ዳባር ምንድነው ያለን? ሀብታኻ እኔ ቃል ኪዳን መገባለት እግዚአብሔር እውነተኛ የሆነው እናንተ ራሳችሁን ከቀደሳችሁ በትክክለኛ ቅድም ያልከው አለ ክብር አለ በሰው ላይ ምንድነው ክብር ማከባበር ይገባል ያልነው ምንድነው? መከባበር ማለት አንዱ ለአንዱ ቦታ ይሰጠዋል። የኔ ብቻ ቦታ አይደለም፣ ያንተም ቦታ አለ፣ የሱም ቦታ አለ፣ የዚህም ቦታ አለ። ለዛ የዛ ሰው ሐሳብ ተቀባይነት አለ። የኔ ሐሳብ ብቻ ተቀባይነት ማለት አልችልም። ብዙ ጊዜ ሰው
ያ ነው የሚያነጠረው። አዎ የሰው ልጅ ማለት ብዙ ጊዜ የምንጣላው ወይም ሰዎች ብዙ ጊዜ የሚከራከሩበት ወይም ያልሆነ ቦታ የሚደርሱበት አጋጣሚ ምንድነው? አንደኛ እኔ ብቻ ነኝ አዋቂ የሚለው ጉዳይ አለ። እኔ ብቻ ነኝ የምወስነው የሚለው ጉዳይ አለ። በተለይ ማለት ነው በትዳር ስንወስደው ማለት ነው ባልና ሚስት ማለት ነው በአንድ ላይ ነው እንጂ የሚወስኑት አንድ ሰው ብቻ ሊወስን አይችልም። ምክንያቱም እኔ በወስን ማለት ነው ሚስት ላትቀበለው ትችላለች። ለምሳሌ አንድ ጊዜ ወስኜ ማለት ነው ዝም ብላ ታልፍ ትችላለች። ግን ያ ነገር ውስጧ ሊረብሻት ይችላል። ነገም እንደዚህ ስለምድ ማለት ነው ሊረብሽ ነገር ቅድም ያልነው ነገር አለ። የመነጋገሩ ነገር ካለ አንድ ውሳኔ ለመቀበል ማለት ነው ባንድ ላይ መቀበል እንችላለን ማለት ነው። ስለዚህ እያንዳንዳችን ሐሳብ ለእያንዳንዳችን ያለንን እይታ ያለንን አስተሳሰብ ማለት ነው ለሁላችን ቦታ መስጠት አስፈላጊ ነው። ለሁላችን ቦታ ካለ የሁላችን ቦታ ሰጠን ካዳመጥ ነው ማለት ነው ብዙ ነገር ባንድ ላይ መስራት እንችላለን። ግማሽ የተባለውን ባንድ ላይ ማድረግ እንችላለን። ምክንያቱም ምሽካሮ ለመስራት ግዴታ እያንዳንዱ ግማሽ ተጠራቅሞ አንድ ምሽካን ወይም ሙሉ የሆነ ምሽካን ይሰራል። ነገር ከዛ መካከል አንድ ከጎደለ ወይም ለአንድ ነገር ማለት ነው ለአንድ ቁስ ማለት ነው ቦታ ካልሰጠ ነው ያ ምሽካን አይሆንም ማለት ነው። ቤተ መቅደሱ በሰሩበት ጊዜ የሪዮታ ምሽካን አለ። የሪዮታ ምሽካን ማለት እነዛ የምሽካኑ ዕቃዎች የሪዮት ማለት ነው እነሱን የሚያገናኛቸው በተገናኙበት ጊዜ ብቻ ነው። እንግዲህ ያን አንድ ምሽካን ሊሰራ የሚችለው ካልተገናኙ አንድ እንኳን ቢጎድል ወይም በትክክለኛ ካልተገናኘ በትክክለኛ ካልተጣበቀ ወይም አንድ ካልሆነ ምን ይሆናል? የጎደለው ደግሞ ምንድነው? ሰደቅ ይላል። ያ ምንድነው? ሙሉ አይደለም ማለት። ትዳርም እንደዚህ ነው ማለት። በትክክለኛ ተዋይተ ግልጽ በግልጽ ካልተነጋገርና ምን ይሆናል ማለት ነው? ነገሮቹ እየሻከሩ ይመጣና ወደ ሌላ ቦታ ይወስዳል። ስለዚህ እዚህ ነገር በጣም መጠንቀቅ አለብን። ምን አለ መሰለህ እንዳልከው ትክክል ነው። ሁለት ነገሮች በአንድ ላይ የሚሆኑት የሆነ ነገር ከመካከላቸው አንድ የሚያገናኛቸው ነገር ሲኖር ብቻ ነው። ግዴታ ያ ነገር ደግሞ ለምሳሌ ግዴታ እኔ የምፈልገው ነገር ሊኖር ይችላል፣ ለሚስቴል የምትፈልገው ነገር ሊኖር ይችላል፣ ወይም ልጅ የምፈልገው ነገር ሊኖር ይችላል። ስለዚህ ያን ፍላጎታችን የሚያገናኘን ፍላጎት ሁልጊዜ መፈለግ አስፈላጊ ነው። እንዲሁ ደግሞ በትዳር በኩል ማለት ነው ትዳር ምንድን አለ መሰለህ አንድ ጊዜ ብቻ መዳሩ ብቻ ትርጉም የለውም። በየቀኑ መገንባት ያለበት ጉዳይ ነው። አንድ ጊዜ ተደርያለሁ ብዬ ወይንም መልካም ሚስት አገኘው ብዬ ወይም መልካም ባል አገኘው ብዬ ዝም ማለት አልችልም። ሁሌ ፍላጎታችን ማዳበር አስፈላጊ ነው። ለምሳሌ ስለ ምሽካኑ ያልከው ጉዳይ ማደስ አለብን። ማደስ አስፈላጊ ነው ያልከው ነገር አለ። ለምሳሌ በኢብራስ ምን ይላል? አሚላ አኻድ አንድነት የሚለው ትርጉም አለ እና አኽዱት ኸየበት ሊዮት ሚያቀጥቶን ክሞ ሐከሽ ሸላም ይማከዶች ባውኹ אם לא מתקיים מתוך רצון חופשי אין חיבור אחדות אמיתית። ስለዚህ አንድ ለመሆን ነፃ ፍላጎት ያስፈልጋል። ያ ነፃ ፍላጎት ደግሞ በሁለታችን መካከል እንዲያገናኘን መሆን አለበት። እኔ በትክክል መግለጽ አስፈላጊ ነው ያን ፍላጎቴ ማለት ነው። ያ ከሆነ ማለት ነው ነገሩ ማለት ነው የበለጠ የተነከረ ነገሮችን በበለጠ ሁኔታ የምናብራራበትና የምንረዳዳበት መንገድ እንደርሳለን። ከዛ የተነሳ ትዳራችን የበለጠ እምነት የሞላበት ትዳር ይሆናል። በዚህ አጋጣሚ መረዳት የሚያስፈልገና ነገር ምንድነው? ምሳሌ ማየት አስፈላጊ ነው። ምሳሌው ምንድነው? እኛ የመሰረትነው ትዳር ነገ ለልጆች ማለት ትልቅ ምሳሌ ነው። ለምሳሌ ብዙ ጊዜ ባልና ሚስት ተጣልተው ይመጣሉ እና ሲመጡ የእያንዳንዱን ታሪክ ስትረዳው ከቤተሰቦቻቸው የጎደላቸው ወይም ሲያድጉ የጎደላቸው ነገር አለ። ያ ነገር ስለጎደለ ማለት ነው በአንድ ላይ ትዳር ሲመሰረቱ ለምሳሌ አንዲት ሴት ማለት ነው አባቷ ከቤት ብዙ ጊዜ አይኖርም እና ብዙ ጊዜ አባቷ እንዲኖር ትፈልጋለች። ነገር ግን ምናልባት ውትድርና ሊኖር ይችላል፣ በተለያዩ ንግድ ሊሆን ይችላል፣ በተለያዩ ምክንያቶች ማለት ነው
ሁሌ ማለት ነው ከቤት አይኖርም። ከዛ ትዳር ስትመሰረት ብዙውን ጊዜ ምንድነው የሚሆነው? ባሏን እንዳባቷ ነው የምታየው። የስጋቱ እንዳለ ምክንያቱም ያን የጎደላትን ነገር ለማሟላት እድሉ መቼ ነው? አሁን ነው። ባሏን በዚህ አይነት መንገድ ተዋለች። በላ በኩል ግን ባሏ ማለት ነው ይቆጣል። ለምን እንደዚህ ጸባዩ እንደዚህ አይነት ለምን እንደዚህ አይነት ሆነ ይላል። ከዛ በዛን ሰዓት ማለት ነው ይጋጫሉ። ነገር ግን እያንዳንዱ ያለፈውን ታሪክ በግልጽ ቢያስረዳ ኑሮ ለዛ ችግር አዲስ አይሆንበትም። ለምን እንደሆነ ደግሞ ይረዳል። ያ ነገር ማለት ነው ለምሳሌ ያለው በሚሽካን ፒሩት ያለው ነገሮችን ዘርዝረ ማስረዳት። ለምሳሌ የሆነ ጸባይ ካለኝ ወይንም ደጋግሞ የሚከሰት ጸባይ ካለኝ ማለት ነው አንደኛ ይህ ጸባይ ለምንድን የተከሰተ አስፈላጊ ነው። ምክንያቱም ማወቅ አስፈላጊ ነው። በሌላ በኩል ደግሞ የትዳር አጋር አለኝ። ስለዚህ የመጀመሪያው ሰው ማለት ነው የኔ ውስጥ ገመና የማናገረው ማለት ነው የትዳር ጓደኛዬ ወይም የትዳር አጋሬን ነው። ስለዚህ ከተነጋገሩ ማለት ነው ለሱም ጉዳይ ለሷም ጉዳይ ባጭሩ መፍትሄ ማግኘት ይቻላል። ስለዚህ በዚህ አጋጣሚ ለብዙዎች ተመልካቾች መናገር ፈልገው ምንድነው ግዴታ እኮ ትልቅ ነገር መሆን የለበትም። አመሰግናለሁ ማለት ይቻላል። መልካም ቀን ማለት ይቻላል። ለምሳሌ በዋትስአፕ አለ አይደለ? በዋትስአፕ የሆነ ጥናት ተደርጎ ቀን ላይ ማለት ነው በ12 ሰዓት ብዙ ወንዶች ላኩና ብዙ ወሰዱና ምን አደረጉ? ለሚስቶቻቸው እኔ ወድሻለሁ ብላችሁ ጻፉ ተብሎ ላኩ እና ሴቶች ምንድነው ያሉ? ምን ነው ዛሬ ያሉ ያ ምንድነው? ምናልባት ሚስታችን ጥሩ ነገር ወይም ጥሩ ቃል መስማት ትፈልጋለች ወይም አንድ ባል የሆነ ነገር ስለሚያደርገው ነገር ሚስቱ የሆነ ነገር እንድትገልጽ ወይ ጥሩ እንደሆነ ወይንም የሰው ነገር መልካም እንደሆነ እንድትነግረው ይፈልጋል። እነዚህ ነገሮች ማለት ትናንሽ ነገሮች ናቸው፣ ግን እነዚህ ነገሮች ናቸው ትዳሩን መገንባት የሚችሉት። ትዳሩን ይገነባሉ፣ የትዳሩን ግን በጣም ያጠነክራሉ። እምነታችን ደግሞ የበለጠ እንዲጠነክር ያደርጋሉ። ከዛ ውጭ ግን ከዛ ተጨማሪ ማለት ነው በተለይ የሚያሰጋው ነገር ምንድን እንደሆነ ታውቃለህ? የልጆች ጉዳይ ነው። በባልና ሚስት በመግባባት ፍቅር በመኖሩ ንጹህ ልብ በመመስረቱ ወይንም ሁሌ ማለት ነው ንጹህ ሰው ለትዳሬ ንጹህ ሰው ለመሆን በማደርገው ጥረት ማለት ነው ልጆች ማለት ነው የሚያድጉት ይሄን ይዘው ነው። ነገር ግን ሁኔታው ሌላ ከሆነ ልጆች የሚያድጉት በዚህ አይነት መንገድ ይሆናል። ብዙ ልጆች ይሰቃያሉ በዚህ ምክንያት። እናት አባት ሲጋጩ ማሰብ የሚገባን ምንድነው? መጋጨት እንዳለ ያለ ነው። ቅድም ተናግረነዋል። ግን ስለ ልጆች ማሰብ አስፈላጊ ነው። ለምሳሌ እናትና ለምሳሌ አንዳንድ ነጮች ጋር እንሄድ እና ነጮች ማለት ነው ለምሳሌ አንዳንድ እኔ ማውቃቸው ብዙዎች ምንድነው እነሱ ሳይግባቡ ሲጣሉ ማለት ነው የሚጣሉት ልጆች በሌሉበት ጊዜ ነው። ትምህርት ቤት በሄዱበት ሊሆን ይችላል ወይም ከውጭ ወጣው ሊሆን ይችላል። የሚነጋገሩ ብዙ የሚያቋጡ ነገሮች ካሉ ማለት ነው ከልጆች ፊት አይነጋገሩ። ይህም አንድ ምክንያት ነው። ምክንያቱም እኛ ባልተግባበንበት መንገድ ልጆች ማለት ነው የሆነ ስቃይ ሊደርስባቸው አይገባም። ምክንያቱም ይህ ነገር ደግሞ ብዙውን ጊዜ ከልጅ ጋር ይቀረጻል። እናትና አባት ምን አይነት ሰዎች ናቸው የሚለው ይቀረጻል ማለት ነው። ስለዚህ ትዳራችን አንደኛ ለራሳችን ትልቅ ነገር ነው። ቤተ መቅደስ ነው። ትዳር ቤተ መቅደስ ነው። ቤተ መቅደስ ገነባነ ማለት ደግሞ እግዚአብሔር በመካከላችን ሆነ ማለት ነው። እግዚአብሔር በመካከላችን አለ ማለት ደግሞ ሁሉም ነገር ይሟላል ማለት ነው። ይህ ግን በየቀኑ መስራት ያለብን ስራ ነው። ከዚህ በተጨማሪ ደግሞ የሚቀጥለው ትውልድ የምናንጸው እኛ ነን። ቅድም ያልከው ነገር አለ ላይ መመለስና ወደ ዋናው እንትናችን እና ያ ማለት ምንድነው? ቅድም ያልከው አለ እያንዳንዳቸው በትዳር በምንኖርበት ጊዜ የኛ የጋራ የሆነ አላ መሆን አለበት፣ መፈለግ አለብን። የጋራ እኛን የሚያስከፋፍለን ሳይሆን የሚያስታርቀን አብሮ አጣብቆ የሚይዘን ሁልጊዜ እኛን አንድ የሚያደርገን ነገሮች ነጥቦች መፈለግ አለብን። ከነዛ ውስጥ እንደሚመስለኝ አንደኛ ዓላማ ነው። በትዳር ውስጥ በምንኖርበት ጊዜ የት እንደምንደርስ ምን አይነት ልጆች እንደምናሳድግ ዓላማ መኖር አለበት። ማንን እያገለገልን ነው? ራሱ ሃይማኖትን በምንወስድበት ጊዜ ሃይማኖትን፣ ሰንበትን ማክበር፣ ባላትን መጠበቅ፣ ሌሎችን በምንወስድበት ጊዜ
ያ ከራሳችን ውስጥ እንደ አንዱ አካል መሆን አለበት እንጂ በጭቆና በዛቻ በአንጃ ግራንጃ የሚፈጸም አይደለም። ስለዚህ የማንኛውም ነገር ዓላማ ከሰጠነው ማለት ቦታ ከሰጠነው ቅድም እንዳልከው እንግዲህ በቀኑ በቀትር ፀሐይ ላይ በ12 ሰዓት 1 ሰዓት 2 ሰዓት ስለሚስቱ አስቦ እንወድሻለሁ ብሎ መላክ ወንዶች ሴቶች ምን ሆኖ ነው አብደኑ ዛሬ ምን እንዲለካ ምን ነካው? ምክንያቱም ከዛሬ በፊት ያልነበረ ያልተለመደ ግን እኛው ወንዶች በምናስብበት ጊዜ ቀላል ነገር ነው። ገብቷል። እንዲያው እግዚአብሔር በፍቅር መካከል ይገኛል። አሱሊ ምቅዳስ ሻካንቲ መስሎኝ ራሳችሁን ከቀደሳችሁ እርግጠኛ ነኝ እኔም እገኛለሁ። ሌላው ቀርቶ ማለት ነው እንዲሁ ለአድማጮች ማለት ነው ይህን ቪዲዮ የሚያዩ ሰዎች ማለት ነው ተገንዘቡ። ለምሳሌ አሁን ምግብ በልተን ማለት ነው ስንታችንን እናመሰግናለን ምን ነው አሁን ውሃ ጠጥተን ለምሳሌ እንጀራ እንፈልጋለን እንጀራ በልተን እናመሰግናለን። ያ እንጀራ እኮ ዝም ብሎ አይደለም የመጣው የሆነ ሰው ላቡን ጠብ አድርጎ ነው የሰራው ከማብካቱ አንስቶ ከመጋገሩ ማንጻ ወጡን ከመስራቱ ማንጻ ያ ብዙ ነገር አለ። በሌላ በኩል ደግሞ ምናልባት የአንድ ቤተሰብ አባወራ ማለት ነው ገንዘቡን ወይንም ገንዘቡ የሚያመጣው ባልየው ሊሆን ይችላል። ለዛ ሰው ምን ያህል እናመሰግናለን እንላለን። በምስጋና እንኳን ደረጃ ማለት ነው በምስጋና ደረጃ ስናየው ማለት ነው ለምሳሌ እውነት ነው ዘቀላል ነገሮች ናቸው። ግን ቀላል ነው ቀላል ነገር ግን ለመፈጸም በጣም ለመፍታት ከባድ ነው። አሁን ቅድም ያልነው አለ በዚህን ጊዜ የምናየው አሁን በኦሪት ዘጸአት ምዕራፍ 25 ቁጥር 8 እና ያነብ እስካሁን የምናየው አሱሊ ምቅዳስ ሻካንቲ በተከም ከዛ ቀጥሎ ማለት የሚለው ምንድነው ይሄንን የምሰራቸው ቃ እኔም በማሳየ ሞዴል ወይም በዚህ ቅርጽ አይነት መሰረት ነው ብሎ እግዚአብሔር ለሙሴ ነግሯል። ሙሴም እንኳን እንዴት አድርጎ እንደሚሰራ አላወቀም። ገብቷል። እና ይሄ የሚያስተምረን ምንድነው? ይሄ የሚያስተምረን ምንድነው? እኛ የምናየው የምንሰራው ሞዴል ማለት ነው ሁሉም ነገር የሚካተተው በዚህ ውስጥ ነው። የምንሰራው በምን ባዘዘን መሰረት ነው። እየተዘዝነው ምንድነው? አየው አሁን ቅድም ሁሉን ነገር ለምንድነው አሁን ቅድም ያልከው አለ ትናንሽ ጥቃቅን ነገሮችም ይሆኑ ለምን ወድሻለሁ ብለን አንልከም? ለምን ምግብ ስታቀርበልን እግዚአብሔር ስለኝ ተዳራባንልን ሌላ ሰው እኮ ጎረቤት ቢሰጠን እኮ ተዳንላለን። ለምንድነው ያው የሆነው? ምክንያቱም ከሙቫን ሜላ ምን እንለዋለን የተለመደ ነገር ነው መሆን አለበት። ሚስቴነች ማፍሰል አለባት ባሌ ነው ይሄን ማድረግ አለበት። በሌላ በኩል ደግሞ ምናልባት ሚስቴ ወይም ባሌ ስለሆነ ልንል እንችላለን። ግን በሌላ በኩል አብዛኛውን ጊዜ ትልቁ ጥፋት ምንድነው? እኔ እንደ ጥፋት ነው የማየው። ምክንያቱም ብዙውን ጊዜ ከተለምዶ ብዙ ነገር ይቀራል። ከመለማመድ አንተ ማለት ነው ከመለማመድ ማለት ነው ብዙ ነገር ይቀራል። እኔ ስለለመድኩ ሁሉ ጊዜ ስለምታቀርብልኝ እኔ የሆነ ሁሉ ጊዜ ነገር ብዙ ነገር ስለምሰራ እኔም አመሰግናለሁ ብለህ ሚስቴም አመሰግናለሁ አትልም ማለት ነው። ስለዚህ ይህ ነገር መሆን የለበትም። በየቀኑ መታደስ አለበት ትዳር ማለት ነው። በየቀኑ ካልታደሰ አስቸጋሪ ነው። በዚህ አጋጣሚ በየቀኑ መታደስ አለበት ስንል ማለት ነው ሚችል መልካም ነው፣ ግን ቀላል ነገር አይደለም። ለምሳሌ እንበላ አድማጮች ማለት ነው ስንታችንን በሳምንት አንድ ጊዜ ወተን ሻይ ምን ጠጣ ካፌ ምን ጠጣ ራሱ ሽርሽር ምን ሄዱ ማለት ነው። ትዳርን ከሚገነቡ መካከሎች አንዱ ምንድነው? ለባልና ሚስት ጊዜ የብቻቸው ጊዜ ከምነው ነገር ማይረብሻቸው ጊዜ እና ከማይረብሻ ከሌለበት ወይ የሆነ ነገር ከሌለበት ምንም እንከን ከሌለበት ቦታ ሄደው ራስ ሐሳብ የሚባበት ቦታ ከሌለ ማለት ነው አስቸጋሪ ነው። ለምሳሌ በእኛ ማህበረሰብ ውስጥ ብዙ ጊዜ ስራ የተጠምዶ ነው የሚውሉ። ነገር ግን እኛ ማለት እነዚህ ነገሮችን ካላደረግና በጣም ይከብዳል። እኛ ግዴታን ወደ ውዴታ መቀየር አለብን። ግዴታን ወደ ፍቅር መለከት ተርሚኖሎጂ የምንለዋል የምንጠቀምባቸው እስካሁን የተጠቀምንባቸው ቃላቶች በሌላ ቃል መጠቀም አለ። በሚያግባቡ ቃላቶች ገብቷል። አሁን ቅድም እንዳለው ለምንድነው ሌላ ሰው ሲሰጠን እሺ እግዚአብሔር ይስጥልን አይደል? ግን የምናውቀው የተለማመደ ሰው እግዚአብሔር ይስጥልን አንልም ወይም ተዳራባ አንልም አይደል? ለምንድነው ያልተለማመደ? አወቁሽ ናቁሽ ቅርብ ያለ ነገር አለ።
እና እነዚህ ነገሮች ምንድን መቼ ነው ሰውን የሰው ቅድም ያልነው አለ መከባበር ያልነው ማለት መከባበር ማለት ለሌላውም ቦታ አለ። ያ ሰውም እኮ ስሜት አለው። ያ ሰውም እኮ ሐሳብ አለው። ያ ሰውም እኮ አብሮኝ የሚኖረው አቻዬ እኔ ጎደሎ ሰው ነኝ ሙሉ አይደለሁም። ስለዚህ ሙሉነት ብለናል ቅድም። አንድ ሰው እኮ የሚጋባው ስለተገደደ አይደለም ራሱን ማሟላት ስለፈለገ ቅድም ያልነው ከግዱ አይደለም የተገባው። ግን በትክላታ ፓራሻ ማለት ሁሌ ትሩማ ነው የሚለው። ትሩማ ማለት ምን ማለት ነው? ትሩማ እያንዳንዳችሁ ከልባችሁ የፈቀዳችሁትን ለፈጣሪ ስጡ ይላል። አንድ ብር የሚፈልግ ከልቡ ተነስቶ ይስጥ፣ 100 ብር የሚፈልግ ይስጥ። በፓራሻ አዞ እያንዳንዱ ከልቡ መሆን አለ። ንቲና ማለት መስጠት ማለት ከልብ የመነጨ ከፍላጎት የመነጨ መሆን አለ። ያ መቼ ነው የሚታደሰው? ቅድም ክልፊሽ ማኒ ማሪዎትካ እንደማሳይህ ማለት ፈጣሪ እንደሚያሳየን ፈጣሪ የሚፈልገው ቤት ነው። ምን አይነት ሁሉ ቀን እንድንጨቃጨቅ ነው? ሁሉ ቀን እንድንጣላ ነው? ወይስ አንተ ከተጋባን በኋላ እስካሁን አንዱ ትዳር ይመሰረታል፣ ከዛ በኋላ ከእናቱ ቤት ሁሉ ቀን ራቅ እናትን ብቻ ነው ያለ ሚስቱንም ከተዋ ይሄ ማለት ነው ተመለስነ ማለት ነው። ትዳር ባንሆን ወላጅ መውደድ ነው። እናት አባት ማክበር ያስፈልጋል፣ መደገፍ ያስፈልጋል፣ መርዳት ያስፈልጋል። አበላ አንተ ሌላ ሰው ነው አንቺ ሌላ ሰው ነሽ ማለት ነው። እና እያንዳንዳችን አሱል ሚሽካን የተቀደሰ ቅድም ያልነው አለ ሚሽካን መቅዳሽ አንዳንዴ ሚሽካን ይለዋል፣ አንዳንዴ ሚቅዳሽ ይለዋል። ሚቅዳሽ ሚለው ምንድነው ያለ መቀደስ ቅዱስ ቦታ ስሩልኝ፣ ቦታዬን የተቀደሰ ቦታ አድርጉልኝ ያለው ምንድነው? ሰው ራሱን ሲቀድስ ራሱን የሚቀድሰው በሐሳብ ራሱን የሚቀድሰው በሰው ልጅ ያለው ፓራሻት ምሽፓት አخራይ ፓራሻት ምሽፓትን በፓራሻት ያ ምንድነው? መጀመሪያ ሰዎች ከሰዎች ጋር ያለን ስነ ምግባር ከተስተካከለ በኋላ መርሆ መቅደስ ነው። መርሆ መኖር አለበት። እዚህ ደረጃ ለመድረስ አቅድ መሆናል። ለምሳሌ ትዳርም ለመስራት ሆነ ትልቅ ደረጃ መንፈሳዊ ደረጃ ለመድረስ ማለት ነው መጀመሪያ የተሰጠ ህግጋት አለ፣ የተሰጠ መርሆች አሉ። እነዛ መርሆች በስርዓት ከፈጸምኩኝ ማለት ነው ትልቅ ደረጃ ደርሳለሁ ማለት ነው። ከዚህ በተጨማሪ ሌላ ነጥብ መጨመር ፈልገው ነገር ምንድነው? በእጅ የያዙት ወርቅ ከመዳብ ይቆጠራል የሚባለው ነገር አለ። ቅድም ያልፈው ነገር አለ። ከመለማመድ አንፃር የመናነቅ ሁኔታ ሊኖር ይችላል። የምናደርገውን ነገር በቃ እንደ ከመሳነሰ ግልጽ ነው መርዳት አለ። ለዚህ ነው በአማርኛ ቋንቋ በእጅ የያዙት ወርቅ ነው። ያን ወርቅ ማለት ማወቅ የሚችለው ማን ነው? ስለ ወርቅ ምንነቱን የሚያውቅ ሰው ብቻ ነው። ነገር ግን ያን ወርቅ ይዤ መዞር ከሆነና ለዛ ወርቅ ማለት ነው ትርጉም ማልሰጠው ከሆነ እንደ መዳብ ይቆጠራል ማለት ነው። ከዛ ከወርቅነቱ ቀርቶ ከመዳብ ዋጋው ይቀንሳል ማለት ነው። ስለዚህ ባለም ሊሆን ይችላል፣ ሚስትም ልትሆን ትችላለች። ከዚህ ነገር መቆጠብ አስፈላጊ ነው። መንፈሳዊ ጉዳይ ያ ምሽካን የሚያገለግለው ለመንፈሳዊ ጉዳይ ነው። የሰው ልጅ ደግሞ ስንወስድ ማለት ነው በአንድ በኩል ስጋ አካል አለው፣ ከአፈር ነው የተሰራው። በሌላ በኩል ግን መንፈሳዊ ጉዳይ አለ። ብዙውን ጊዜ ተቃራኒ ነገሮች አሉ። እነዚህ ተቃራኒ ነገሮች ማለት ነው ሁሌ ማለት ነው የበለጠ ሰዎች የበለጠ ሰዎች የበለጠ እሳቤ እንዲኖረና የበለጠ ደረጃ ላይ እንድንደርስ ማለት ነው ብዙውን ጊዜ የሚፈቱሽና ጉዳዮች ናቸው። እነዚህ ደግሞ አንድ ጊዜ ስንወርድ፣ አንድ ጊዜ ስንወጣ፣ አንድ ጊዜ ስንከብር፣ አንድ ጊዜ ስንደሃይ ሁሌ እኮ አንድ ሰው እኮ በአንድ ደረጃ መኖር አይችልም። ይህ ደግሞ በትዳር ደረጃ ስንወስድ ደግሞ ባልና ሚስት የተለያዩ ፍጥሮች ናቸው። ግን እነዚህ ፍጥሮች ማለት ነው ቅድም እንዳልኸው ይሮታ ምሽካል ወይንም የምሽካሉ የተንቀሳቀሱ ድንኳን እቃዎች ማለት ነው ወይም ያለ መገንባት የተጠቀሙባቸው መሳሪያዎች ማለት ነው የተለያዩ ቦታ ነው የመጡ ወይም ከአንድ ዛፍ አልተቆረጡ። ነገር ግን እነዛ በአንድ ላይ ሆኖ ማድረግ ይችላሉ። ምሽካኑ ሙሉ ምሽካን ሆኖ እግዚአብሔር ማደሪያ ወይም እግዚአብሔር መንፈስ እዛ ላይ እንዲያድር ይሆናል። ትዳርም እንደዚህ ነው ማለት ነው። ከዛ አንፃር መንፈሳዊ የሰፈነባቸው ልጆችን ማፍራት እንችላለን ማለት ነው። በጣም ጥሩ። እንግዲህ በነቢያትም ውስጥ የምናነበው ማለት ነው የሚለው እዚህ ላይ ከመጽሐፍ ነገሥት ምዕራፍ 6 ላይ ምንድነው የሚለው? ሀባይት አዚያ ሸራታ ቡኔ እያንዳንዳችን ቤት እንገነባለን። ባለፈውም ተነጋግረናል። እያንዳንዱ የተጋባ ትዳር የመሰረተ በአሁን ሰዓት ቤተ መቅደስ የለንም። እያንዳንዱ ትዳር ይገነባል። ትዳር ያ ቤተ መቅደስ ይሆናል። ትዳር መቅደስ ነው። አዲስ ትውልድ የምናፈራበት ጻድቃን ህዝብ እንፈጥርበት
የፈጣሪን የሚያገለግል የምንሆንበት ይህም ቤት የምትገነባው ይሏል እግዚአብሔር እንትለህ በሆቆታ እኔ በደረኩት ባሳየው ባሲታ ምሽካን ካሸር አኒ ማሪኦትኻ ልክ እኔ እንደማሳይ በዚህ ሞዴል በዚህ ቅርጽ በዚህ መንገድ በዚህ ጎዳና ከአንተ እንደምታስብ ብዙዎቻችን ያጣላን የሚያፋጨን ብዙ ደጋግመን እንመጋገር ዝሮ መዝያው ጭራሮ እንላለን ልቆች ዝሮ እኔም አንተም የራስን ሐሳብ ምትወስድ ከሆነ ራስ በፈለሰፍከው እኔም ራሴ የፈለሰፍኩት ህይወት መመራ ከሆነ ሁለታችንም ትልቅ ፊሎሶፊ ነው በአስተሳሰብ ደረጃ አንዱ ሲጃራ ያስተምራል ሲጃራ ታጭሱ እያለ ያስተምር ነበር ሲጃራ ታጭሱ እያለ ክፍሉን ካስተማረ በኋላ ተማሪዎች ከወጡ በኋላ እሱም ወጥቶ በውጭ አጨሰ ለምን ታጨሳለ ብለው ተማሪዎች ጠይቁ አታጭሱ ብላ አስተምረናል አሁን ለምን ታጨሳለ በውጭ ያስተማርኩት ሌላ ነው እማደርገው ሌላ ነው አየው ስለዚህ የምናደርገው የኔ ሐሳብና ያንተ እንደፈለከው በራስ በፈለሰፍከው ፊሎሶፊ እንደሆነ እኔም በላቱ ፈለሰፍ ሁለታችን አንድ የሚያረግ ዓላማ ከሌለን የዓላማ ምንድነው ተክሊት አውላም የዓለም ሁሉ ዓላማ ቤተ መቅደስ ሰርተን የሰማይና መሬት መገናኛ እንድንሆን ምቅዳሽ ስለዚህ ምን ይላል ሀባይታ ዘያሽራታ ቦኔ ኢም ትለክ በቆጣይ እኔ በማሳየ ጎዳና ከልክ ነው ቤት ምሽበታይ ታሰ ምሽባትን ፓራሻት ምሽባትን ወይም ታሰ በሻማር ታይት ኮል ምጽቦታይ ያዘዝኩትን ሁላ ተዛዝ ከፈጸምክ ይላል ለለኸት ባይን በቆጣይ ድብሬ ይትኻሸ ዲባርቲ ኤልኻ ዳዊት አቤኻ ከአባተ ከዳዊት ጋር እንደሆንኩ እንዲሁም ካንተ ጋር ሆናለሁ ለሻኻንቲ በቶክ በነስኤል በሉዓዞብ ኤታሚ ሳይለው ፈጣሪ አምላክ ህዝብ እስራኤልን ጭራሽ ለዘላለም አይኖርም በዚህ አጋጣሚ ህዝብ እስራኤል መልካም ቢሰሩ መጥፎ ቢሰሩ ከእግዚአብሔር ጋር ያለው ቃል ኪዳን መቼም ቢሆን አይቋረጥም ከዚህ በተጨማሪ ባጭሩ ለማብራት ፈልገው ነገር ምንድነው አንደኛ በሁኮታይ ትልኹ የሚለው ጉዳይ ነው በህግጋቶች የኦሪት ህግጋት አለ በኦሪት ህግጋት ከሄድን ማለት ነው ነገሮችን በትክክል መስራት እንችላለን ቅድም ያልኩት ነገር አለ የሰዎች ለምንድነው መዳር የሚፈልገው ስለዚህም የተለየ ሞዴል አለ እግዚአብሔር ያሳየነ መንገድ አለ ያን ያሳየነ መንገድ በምንድነው ሰው ብቻውን ይሆን ጥሩ አይደለም በተፈጥሮ ማለት ነው ማህበራዊ ጉዳይ አስፈላጊ የሆነ ፍጡር ነው ሰው ብቻውን ይሆን ጥሩ አይደለም ስለዚህ ምንድን አለበት ግማሹ ለመመለስ ቅድም የጠየቁት ጥያቄ የተወሰነ ለማብራራት ማለት ነው አንደኛ የኛ ፍላጎት አለ ሁለተኛ ደግሞ የእግዚአብሔር ፍላጎት አለ ግን የሁለታችን የእግዚአብሔርና የኛ ፍላጎት መሟላት ሲችል መቼ ነው በኦሪቱ ህግጋት መሄድ ስንችል ብቻ ነው ይሄ ከሆነ እግዚአብሔር ሁሉ ነገር ያሟላል ማለት ነው ሁሉ ነገር ያሟላልና ማለት ነው ከዚህ በተጨማሪ እዚህ ላይ ማለት ነው ንጉስ ሰለሞን ቤተ መቅደስ ሲሰራው የተለያየ ጉዳይ ነበር ከአዳም ኃጢአት ከሰራ ጀምሮ እስከ ዛሬ ማለት ነው ሶስት አጋጣሚዎች ነበሩ የዓለምን ይህን ዓለም ምን ማለት ነው አዳም ከሰራው ኃጢአት ለመፍታት ማለት ነው ወይንም የሰራውን ኃጢአት ለማስተካከል አንደኛ መቼ ነበረ በመታን ቶራ በሲናይ ተራራ ህዝብ እስራኤል ኦሪትን ሲቀበል ማለት ነው የነበሩበት መንፈሳዊ ደረጃ አዳም ከተሳሳተበት በፊት የነበረው ዓለም አዳም ከመሳሳቱ በፊት የነበረው መንፈሳዊ ደረጃ ነበር ሌላ ሁለተኛው ደግሞ ንጉስ ሰለሞን ቤተ መቅደስ ሲሰራው ዓለምን ከዚህ ችግር ወይም ከዚህ ኃጢአት መፍታት ይችል ነበር ነገር ግን የተለያየ ነገሮች ስለነበሩ እንደገና ዓለም ወደ ነበረበት ተመለሰ ማለት ነው ለዚህ ነው ንጉስ ሰለሞን ተሰርቶ ሲመረቅ ምንድነው አለ እግዚአብሔር ሆይ ይህ ቤተ መቅደስ በዓለም ያለው ፍጡር በሙሉ መጥቶ የሚለምንበትና መጥቶ ከለመነ ጸሎታችን እንድትሰማቸው የኔ ብቻ አይደለም ወይንም የህዝብ እስራኤል ብቻ አይደለም ምክንያቱም በረከት የሚወርደው በህዝብ እስራኤል አማካኝነት ነው በረከት የሚወርደው በእስራኤል ሀገር አማካኝነት ነው እስራኤል ሀገር ያለው ምንድነው ይህ ቤተ መቅደስ ይሄ ግን የሚሆነው ይችላል መቼ ነው በኦሪት ህግጋት እግዚአብሔር ባሳየን ሞዴል መሄድ ስንችል ነው ያ ከሆነ የምንፈጥረው ትውልድ የምንሰራው ስራ የምናደርገው ነገር በሙሉ ማለት ነው
የተለየና ንጉሥ ሰለሞን በነበረበት ወይንም በንጉሥ ሰለሞን ዘመን በነበረበት የዓለም ሕዝብ ማለት ነው የእግዚአብሔርን ቃል ለመስማት ከብዙ አገር ተነስተው ይመጡ ነበር። ለምሳሌ መልካት ሽባ በሰፈር መላኺ በነገስታት ቀደም ነገስታት ምዕራፍ 10 ላይ ማለት ነው እሷ መጣ ማለት ነው። ከኢትዮጵያ ተነስታ ወደዚህ መጣ የእግዚአብሔርን ቃል ለመስማት ወይም ንጉሥ ሰለሞን ያለውን ጥበብ ለመማር ለመፈተሽ ትመጣለች። ያም ያሳየው ምንድነው ምን ያህል የዓለም ህዝብ እስራኤል ለዓለም በረከት የሚያወርድ ህዝብ እንደሆነ በመረዳታቸውና ይሄ በረከት እንደሚወርደው በየት ሀገር አንስቶ ነው? በእስራኤል ሀገር ብቻ። ስለዚህ እኛ ደግሞ ከዚህ ፓራሻ መማር የምንችለው አንደኛ መስጠትን ነው። እኔ ለሚስቴ ሚስቴ ለኔ የሚለው ጉዳይ በጣም አስፈላጊ ነው። ባድማ ልሰጥ እችላለሁ። ለባድ እኮ መስጠት ቀላል ነገር ነው። ምክንያቱም ግዴታ የለብኝ። ግዴታ ያለብኝ ለሚስቴ ነው። ግዴታ ያለብኝ አንዲት ሴት ግዴታ ያለባት ለባሏ ነው። ስለዚህ መስጠት የምንጀምረው መስጠት አትሩማ ወይንም የልብ ስጦታ የምናደርገው የት ነው? መጀመሪያ የምንጀምረው ከቤታችን ነው። ያ ከሆነ ማለት ነው ልባችን ማንጻት እንችላለን። ልባችን ማደስ እንችላለን። ትዳራችን መገንባት እንችላለን። በትዳራችን መካከል የሚያስቸግሩን ወይም የሚረብሹን ነገሮች ማለት ነው እኛ ባጭሩ ማቋረጥና ባጭሩ እንዳይረብሹ ማድረግ እንችላለን። ስለዚህ መጀመሪያ ግዴታ ያለብን ከውጭ ሳይሆን ከውስጥ ነው። መስጠት መጀመሪያው ከቤቴ ነው። ስለ መልካም ነገር ማሰብ መጀመሪያው ከቤቴ ነው። ከውጭማ ግዴታ የለብኝም። ስለዚህ እግዚአብሔር የሚጠይቀን ምንድነው? ከውጭ ወጥቻውን መልካም ነገር ብዙ ነገር ልሰራ ይችላል። ሰው ብዙ ሊያመሰግነኝ ይችላል። ነገር ግን ከቤቴ ደስተኛ ካልሆን ወይ ያ ሁሉ ክብር ትርጉም የለውም። ስለዚህ ምን ያህል ቤተ መቅደስ ለመሆን ክብር ያስፈልገዋል። ያስፈልጉ ሰዎች አሉ። ትዳር ለመሆን ደግሞ ትልቅ መከባበር መኖር አለበት። መግባባት መኖር አለበት። የትዳር ቋንቋ ወይም የትዳር መግባቢያ ቋንቋ ግዴታ ራሳችን መገንባት አስፈላጊ ነው። እጅግ በጣም ጥሩ አብል እንግዲህ ያየነው ማለት ነው። እዚህ ላይ ያየነው ብዙ ርዕሶችን አይተናል። የሚቻለውን ያህል ኦሪታችን ፓራሻት ትሩማ የሚለው መስጠትን ከተማረ አንድ ሰው ርህራሄ በልቡ ውስጥ ይገባል። ርህራሄ ካለ ደግሞ ፈጣሪ አምላክ እግዚአብሔር ሩሩህ እንደሆነ ሁሉ እኛም የርህራሄን የፍርሃት እግዚአብሔር ከውስጣችን ካስቀመጥና ለማንኛውም ሰው ቦታ መስጠት እንችላለን፣ ማክበር እንችላለን፣ ሁሉን ነገር በደስታ መቀበል እንችላለን። ይህንን ካደረግን ደግሞ የእግዚአብሔር ማደሪያ መሆን ይችላል። የእግዚአብሔር ማደሪያ ትዳራችን፣ የእግዚአብሔር ማደሪያ ህብረተሰባችን፣ የእግዚአብሔር ማደሪያ ትክክለኝነታችን ልዳየ ክሞ ቅድም እንዳልነው የእግዚአብሔር ማደሪያ ይሄ ደግሞ ምሽካን በዚህ ፓራሻት ትሩማ ዋናው የህይወታችን ዓላማ ነው። ያ ኢየሩሳሌም እንዳልከው ቅድም በኦሪት ላይ እንደተጻፈው ባሱሊ ምክዳሽ በሻኻንቲ በዶኻ እናንተ በእያንዳንዳችሁ ቦታ መቅደስ ከሰራችሁልኝ እኔም በእናንተ ውስጥ እገኛለሁ እንዳለው ፈጣሪ አምላካችን በእውነት በእኛ በመካከላችን መረዳዳትን መተጋገዝን በእውነት አንተ ትብስ አንተ ተብሎ ተራድተን የመኖርና የመማማርን ሁኔታ ሌሎችን ደግሞ የተለያዩ ቃላቶችን ደሃ መሆን የለበትም። ጥሩ ነገሮችን መቀየር ማካበት አለብን። ለዛ ከሆነ ፈጣሪ አምላክ ደግ ነገር ይሰጠናል፣ ሰላም ይስጠን ማለት ነው። በዚህ አጋጣሚ አንተንም እጅግ በጣም አመሰግናለሁ። በእውነት ጊዜን ሰውተህ እዚህ መማራችን ከባድ ነው። እኔ በእውነት ማወቅ ያለባቸው ተመልካቾቻችን ምንድነው ይህንን ስናዘጋጅ ቀላል አይደለም። በዕብራይስጥ ተምሮ በአማርኛ ለመተርጎም ብዙ ስህተቶች ሊኖሩ ይችላል። ቀላል አይደለም በእውነት ነው። ግን ይህንን በእኛ እንድንረዳዳ እንድናመር ይህ ሰው ያቅሙ አይፈቀርም እንደሚል እና ይህንን ደግሞ አንተ ያለህን እውቀት ስለምታከብተን ስለምሰጠን በእውነት እግዚአብሔር አምላክ በረከቱን ጤናውን ይስጥህ። ልጆችን ያሳድግ። በረከቱን ይስጥህ። ተደራበ ተዲክ እስከለሚት በወቅቱ ይላቸው